ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። ከሰሞኑ የስራና የክህሎት ሚኒስቴር አዲስ ያወጣቸው ወደ ተባበሩት አረብ ኤምሬትስ የሚሄዱ ኢትዮጵያውያን ሰራተኞች ካሉ በተለይም ደግሞ በድሬዳዋ ከተማ አስተዳደር ቅርንጫፍ በኩል በርከት ያሉ እስከ 800 አካባቢ የሚደርሱ የስራ እንትኖችን አውጥቷል። የስራ ቅጥሮችን አውጥቷል። 800 የሚደርሱ ስላችሁ 800 ሰዎችን አካባቢ የሚያካትት ማለት ነው። ስለዚህ ወደዛ ወደ ተባበሩት አረብ ኤምሬትስ ሄዳችሁ ለመስራት ፍላጎት ያላችሁ ሰዎች ካላችሁ ይህንን መረጃ አካፍላችኋለሁ። የምዝገባ ጊዜው እስከ ሚያዝያ 26 ነው ይላል። ሚያዝያ 26 ማለት ሰኞ ማለት ነው። እስከ ሰኞ ድረስ ነው ምዝገባው። ያው የምትመዘገቡት በድሬዳዋ ከተማ አስተዳደር ቅርንጫፎች ነው። በፌዴራል ሳይሆን በድሬዳዋ ከተማ አስተዳደር ውስጥ ነው። እዛ ዘመድ ያላችሁ አሊያም ደግሞ ቅርበቱ ያላችሁ ወደዛ ያላችሁ ሰዎች እድሉን ትሞክሩት ከሆነ መረጃውን ላድርሳችሁ ብዬ ነው የመጣሁት። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው ወሳኝ መረጃ አልፋለሁኝ። እንግዲህ የወጣው ማስታወቂያ ከዚህ ላይ እንደምታዩት ከኢሜጁ ላይ ለስራ ፈላጊዎች የወጣ ማስታወቂያ የሚል ነው። እንግዲህ የውጭ ሀገር የስራ እድልን በፌዴራል ደረጃ ያለው የስራና የክህሎት ሚኒስቴር ከሰሞኑም አዳዲስ አሰራሮችን በመዘርጋት ወደ ውጭ ሀገር ሰራተኞችን ኢትዮጵያን ሰራተኞችን በመላክ ተጠቃሚ ለማድረግ ትኩረት አድርጌ እየሰራሁ ነው የሚል በባለፈው መግለጫ አውጥቶ ነበር። በዚህም መሰረት ወደ 4 አካባቢ በላይ የሆኑ የስራ ዘርፎችን አውጥቷል። እነዚህን የስራ ዘርፎች እነግራችኋለሁኝ። መመዝገቢያ ጊዜያቱን ልንገራችሁ። እስከ ሚያዝያ 26 ነው የሚለው። እስከ ሚያዝያ 26 2018 እስከ ሰኞ ማለት ነው። እስከ ሰኞ ድረስ መመዝገብ ትችላላችሁ። በስራ ቀናቶች ነው የምትመዘገቡት። በድሬዳዋ አስተዳደር ስራና ክህሎት ቢሮና በሁሉም የአስተዳደር ወረዳ የስራና ክህሎት ማስተባበሪያዎች በአካል በመቅረብ መመዝገብ ትችላላችሁ ነው። ማለትም በድሬዳዋ ዙሪያ አካባቢ ላሉ የአስተዳደሩ የወረዳ በሁሉም የአስተዳደር የወረዳ የስራና ክህሎት ማስተባበሪያዎች በድሬዳዋ አካባቢ ላላችሁና በሁሉም ማስተባበሪያዎች ላይ መመዝገብ ትችላላችሁ ነው የሚለው። ምናልባት ይህ መረጃ በሌሎች ወረዳዎች ላይ ማለትም ከድሬዳዋ ውጭም ያካትታል ወይ አያካትትም እዚህ ላይ የተገለጸ ነገር ስላጣሁ ነው። እናንተም ከቻላችሁ መረጃውን ማጣራት ትችላላችሁ፣ ቅርበቱ ያላችሁ። ያለም ደግሞ እኔም መረጃውን ሌሎችንስ ይጨምራል ወይ ከድሬዳዋ ውጭ ከድሬዳዋ አስተዳደር ውጭ ያሉትንስ ይጨምራል ወይ መመዝገብ ይቻላል ወይ የሚለውን አዲስ መረጃ ካገኘው እነግራችኋለሁ። ቀጥታ ግን ዛሬ ወዳዘጋጀውላችሁ መረጃዬ ነው የማልፈው። የዛሬው ቀጥታ እንትሉ ልንገራችሁ ማለት ነው። ብዛቱንና ምን ያክል ደሞዝ እንደሚከፍሉ እነግራችኋለሁ። የድሬዳዋ አስተዳደር የስራና ክህሎት ቢሮ ነው የሚለው ቀጥታ ማለት ነው። መረጃውንም እዛ ነው የወሰድኩት። በውጭ ሀገር የስራ እድል በዩናይትድ አረብ ኤምሬትስ የወጡ የስራ እድሎች ይላል። ስለዚህ የወጣው በዩናይትድ አረብ ኤምሬትስ ውስጥ ነው፣ በዱባይ ማለት ነው። የስራው አይነት ይላል። በግራ በኩል ከ1 እስከ 6 የተዘረዘሩት አሉ። እዚህ ላይ መመልከት ትችላላችሁ። ከታች ደግሞ አጠቃላይ የስራ ሁኔታዎች አሉ። እሱንም ማየት ትችላላችሁ። እኔም አነብላችኋለሁ። ብዛት ይላል። ደሞዝ አለ። አስፈላጊ የስራ ልምድ አለ። ይህንንም እነግራችኋለሁ። አንድ ቁጥር ላይ የተቀመጠው የሲቪል ፎርም አሞላል ሲቪል ፎርሜሽን ሚላለ ያው ሲቪል ፎርሜሽን ማለት ያው አጠቃላይ በቢልዲንግ በኤክስፔሪንስድ ኢንፍራስትራክቸር ወርክስ ነው። አጠቃላይ በተለይ የጉልበት ሰራተኞችን ይጨምራል። ሲቪል ፎርማን የሚለው ሲቪል ፎርማን ማለት የቢልዲንግ የህንጻ ግንባታዎች ሊሆን ይችላል። በቀን ሰራተኝነት፣ በመሰረተ ልማት ዝርጋታ፣ በመንገድ ሊሆን ይችላል። እሱ ላይ የሚካተት ሰራተኞችን ይፈልጋል ማለት ነው። ሲቪዎችን ብታዘጋጁ መልካም ነው። የሲቪል ፎርማን ላይ ይህንን ነው የሚለው። ብዛት 100 ለሚለው ብዛቱ ብዙ ነው። 100 ብዛት 100። ደሞዝ ደግሞ ከ$540 እስከ $680 በወር ይላል። እዚህ ላይ እንደምታዩት የሚፈልጉት የሰው ብዛት 100 ነው በዚህ ዘርፍ ማለት ነው።
በዚህ ዘርፍ 100 ነው። ጾታ አይለይም፣ ሴትም ወንድም ያካትታል ማለት ነው። ኤክስፔሪንስድ ኢን ቢልዲንግ ኤንድ ኢንፍራስትራክቸር ወርከርስ ይላል። በእንግዲህ በኢንፍራስትራክቸር እና በቢልዲንግ በግንባታ ስራ ላይ ኤክስፔሪንስድ የሆነ ልምድ ማለት ልምድ ያለው ማለት ነው። ሁለተኛ ላይ ሲቪል ሱፐርቫይዘር ይላል። ሲቪል ሱፐርቫይዘር እንግዲህ ሱፐርቫይዘር ፋይንድ ኤክስፔሪንስ ሪኩዌር ሱፐርቫይዘሮች አሉ። የአሰሪ ሱፐርቫይዘር ነው። የተለያዩ ስራዎች ይኖራሉ። በእነሱ ስራዎች ውስጥ ሱፐርቫይዘር የሚሆን ማለት ነው፣ እንደ አሰሪ ማለት ነው። 200 ሰው ይፈለጋል። 200 ሰው ነው የሚፈለገው። ደሞዝ ከ330 እስከ 430 ዶላር በወር ይከፈላል ይላል። በዶላር ነው የተቀመጠው እዚህ ላይ። የደሞዙ ክፍያ በዶላር ነው። በተባበሩት አረብ ኤምሬት ገንዘብ አይደለም፣ በዶላር ነው። ከ330 እስከ 410 ዶላር ድረስ ይከፈላል ማለት ነው። ሱፐርቫይዘር ፊልድ ኤክስፒሪየንስ ሪኩዌርድ፣ ምክንያቱም ሱፐርቫይዘሩ አሰሪውን ልምዱን ተጠቅሞ ማሰራት ነው ማለት ነው። ሶስተኛ ደረጃ ላይ የተቀመጠው በሶስተኛ ደረጃ ላይ ግንበኛ ነው። ግንበኛ 100 ሰው ይፈልጋል ይላል። በግንበኛ 100 ሰው ይፈልጋል ነው የሚለው። ከ300 ዶላር ጀምሮ ይከፈላል ይላል። 300 ዶላር ጀምሮ ይከፈላል ነው የሚለው። ስኪልድ የሆነ ሰው ብሎክ ኤንድ ፓላስተር ወርከር፣ ብሎኬቶችን መደርደር የሚችል የተለያዩ በህንፃ መሳሪያ ውስጥ ያሉ የተለያዩ ብረታ ብረቶች ሊሆኑ ይችላሉ። እነሱን ማሰርና የተለያዩ የህንፃ አካባቢ ላይ ያሉ ስራዎችን በሙሉ መስራት የሚችል ልምድ ያለው ነው የሚለው ማለት ነው። አራተኛ ደረጃ ላይ አናጺ ነው የሚጠይቀው። አናጺም እዛው በቢልዲንግ ውስጥ ነው ያለው። አናጺም እንደዚሁ 100 ሰው ይፈለጋል ይላል። ደሞዝም 300 ዶላር ነው፣ ተመሳሳይ ነው ከዛኛው ጋር ከግንበኛው ጋር። ግንበኛና አናጺና ግንበኛ ያው ተመሳሳይ ነው የሚለው 300 ዶላር ይላል ደሞዙ ማለት ነው። እዚህ ላይ እንደምታዩት ነው። አምስተኛ ላይ የተቀመጠው የብረት ሰራተኛ አለ። የብረት ሰራተኛም 100 ሰው ይፈለጋል። ደሞዙ 300 ነው፣ ተመሳሳይ ነው። 300 ዶላር ማለት ይሄ ነው። ይሄም እንደዛው ተመሳሳይ ነው። የብረት ሰራተኛም ከቢልዲንግ ጋር የተገናኘ ብረቶችን የሚያስር የሚቆርጥ፣ የተጣመሙ ብረቶችን የሚያቃጥጥ ቀጥ አድርጎ የተለያዩ ዲዛይኖችን የሚያወጣ ከብረት ጋር የተያያዘ ሙያ ያላችሁ ሰዎች ካላችሁ ይህንን እድል መሞከር ትችላላችሁ። ስድስተኛ ላይ የተቀመጠው የግንባታ ሰራተኞች የቀን ሰራተኛ ማለት ነው። እንግዲህ ከቁጥር 1 ጋር የተመሳሰለ ነገር አለው፣ ግን ይህኛው ግንባታ ላይ ነው። ያኛው ደግሞ ኢንፍራስትራክቸር አጠቃላይ የከተማ ሊሆን ይችላል። የተለያዩ ኢንፍራስትራክቸር ልማቶች ላይ ነው የሚያተኩረው አንድ ቁጥር ላይ ያለው። 6ኛ ቁጥር ላይ ግን የግንባታ ሰራተኞችን አጠቃላይ የቀን ሰራተኞችን የሚመለከት ነው። ብሎኬት፣ ሲሚንቶ ማብቃት ሊሆን ይችላል፣ ማቀበል፣ ምን የጉልበት ሰራተኞችን ያጠቃልላል። በህንጻ አካባቢ ቢልዲንግ ላይ ለሚሰሩ ስራዎች ማለት ነው። ጀነራል ኮንስትራክሽን አሲስታንስ ነው የሚለው፣ ምክንያቱም አጠቃላይ በህንጻ ስራ ላይ ያሉ የቀን ሰራተኞችን ይመለከታል ማለት ነው። ይህ 500 ሰው ነው የሚፈለገው፣ ብዙ ሰው ነው የሚፈለገው። ከፍተኛው ከዚህ ውስጥ ይሄ ነው፣ 500 ሰው ነው አጠቃላይ በግንባታ ሰራተኝነት ወይም በቀን ሰራተኝነት ውስጥ የሚካተቱ ማለት ነው። ደሞዝም ከሌሎቹ ከፍ ይላል። 355 ዶላር ነው የሚለው፣ 355 ዶላር ይላል። ይህም በወር የሚከፈል ነው። አጠቃላይ የስራ ሁኔታዎችን ከታች ስንመለከት ደግሞ የኮንትራት ጊዜ ለ2 አመት ነው። ለ2 አመት ይላል። ያው ሊታደስም ይችላል እንደ ሁኔታው ነው። ለ2 አመት የኮንትራት ጊዜ ነው። የስራ ቦታ የተባበሩት አረብ ኤምሬትስ ነው። የስራ ቦታው የተባበሩት አረብ ኤምሬትስ ነው። የስራ ሰዓት ደግሞ በቀን 8 ሰዓት ለሀገሪቱ አሰሪ ህግ መሰረት ነው። በሀገሪቱ የስራ ህግ መሰረት በቀን 8 ሰዓት ትሰራላችሁ ማለት ነው። በቀን 8 ሰዓት ትሰራላችሁ ማለት ነው። የሙከራ ጊዜ 6 ወር አለ። 6 ወር የሙከራ ጊዜ ይሰጣችኋል ማለት ነው። ካልቻላችሁ ትመለሳላችሁ፣ ዲፖርት ትደረጋላችሁ። ከቻላችሁ ትቀጥላላችሁ። ሙከራ አለው ማለት ነው። ስለዚህ ልምዳችሁን አውቃችሁ ልምዳችሁን ተማምናችሁ ነው መሄድ አለባችሁ። የማረፊያ ቦታ በአሰሪው የሚሸፈን ነው ማለት የማረፊያ ቦታዎች እዛ ሄዳችሁ የምታርፉባቸው አሰሪው ነው የሚሸፍነው። እዛ የሚወስደው ባለሀብት ወይም አሰሪው ይሸፍነዋል ነው የሚለው ማለት ነው። ሰርቪስ አለ። ሰርቪስ በአሰሪው የሚቀርብ ነው። ሰርቪስ ካስፈለገ ሁሉም ነገር በአሰሪው የሚቀርብ ነው። ከደሞዝ ይቆረጣል አይቆረጥም እዛው ያው የሚታወቅ ነገር ነው የሚሆነው።
የአውሮፕላን ትኬት አለ በተቀጣሪው ነው የሚለው እንግዲህ የአውሮፕላን ትኬቱ በተቀጣሪው በእናንተ ነው ማለት ነው። የአውሮፕላን ትኬት የምትከፍሉት በእናንተ ነው። ይህንን ማወቅ ይኖርባችኋል። የአውሮፕላን ትኬት የትኬቱ ብቻ እናንተ ትከፍላላችሁ ነው የሚለው። የትኬቱን እናንተ ትከፍላላችሁ በተቀጣሪው የሚከፈል ነው ይላል የአውሮፕላን ትኬቱ። ይህንን ማወቅ ይኖርባችኋል። የሕክምና ሁኔታ በሀገሪቱ ሕግ መሰረት ሕክምና እዛ ሕክምና ይደረግላችኋል። ህመም ሲያጋጥማችሁ ሕክምና ይደረግላችኋል ማለት ነው እንደ ማንኛውም ዜጋ። ኢንሹራንስ አለ። በኢንሹራንስም በሀገሪቱ ሕግ መሰረት ኢንሹራንስ ውስጥ ትገባላችሁ። ኢንሹራንስ ብትጎዱ የሆነ ነገር በቃ ኢንሹራንስ ውስጥ ትካተታላችሁ ማለት ነው። ማስታወሻ ይላል እንግዲህ እዛው ላይ የድሬዳዋ አስተዳደር ስራና ክህሎት ቢሮ ባወጣው መረጃ መሰረት ነው እያቀረብኩላችሁ ያለሁት። ሌሎች በውል ላይ ያልተጠቀሱ ነገሮች በሀገሪቱ ሕግ መሰረት የሚፈቱ ይሆናል ነው የሚለው። ማለትም አሁን ለምሳሌ እዛ ሄዳችሁ ስለ ሰርቪስ ሁኔታ ሊሆን ይችላል፣ ስለ ፉድ የምግብ ሁኔታ የቤት ኪራይ ያስፈልጋል አያስፈልግም፣ የምግብ ሁኔታ ከማን ነው የሚለው የተወሰኑ ነገሮች በእነሱ በራሳቸው የሚፈቱ ናቸው ይላል። ይህንን መረጃ ያጋራኋችሁ የድሬዳዋ አስተዳደር ስራና ክህሎት ቢሮ ባወጣው ድረገጽ ላይ ተመርኩዤ ነው ይህንንም ያቀረብኩላችሁ። ምናልባት በድሬዳዋ ከተማ አስተዳደርና በዙሪያው ያላችሁ ሰዎች አሊያም ደግሞ ሰውም ካላችሁ እዛ ማጣራትም ትችላላችሁ። ምናልባት ይህንን እድል ትጠቀሙበት ዘንድ መረጃው ያስፈልጋችኋል ብዬ በማሰብ ነው ይህንን ቪዲዮ ያዘጋጀውላችሁ። በሌላ ቪዲዮ እንገናኛለን። ቪዲዮን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ለሌሎችም ማጋሩት። ጠቃሚ መረጃ ነው። በሌላ ጠቃሚ መረጃ እንገናኛለን። ጥሩ ጊዜ ተመኘውላችሁ።